ሚስትህ በቤትህ እልፍኝ እንደሚያፈራ ወይን ናት። ሚስትህ እንደሚያፈራ ስናፍጭ ናት አይልም። ምንድናት? ወይን። ወይን ይሄ የጠጣ ትቦ የሚጥልህ አይደለም። ወይን ጁስ። በዛስ ልጆች ደግሞ በማዕድ ዙሪያ እንደ ወይራ ቡቃያ ናቸው ይላል። ቡቃያ የወይራ ቡቃያ ተቃለ ድርቅ አይደለም ቤት ያለው ዱቄት የሆነ ልጅ አይደለም ይኖር። አመዳም ጉትዬ የሚባል ልጅ አትወልድ። ማዕድ ገለብጡ ባለ በማዕድ ዙሪያ ያሉ ስትበላ ስትጣ የምታያቸው አብረው ማዕድ የሚቀርቡ ልጆች ይኖሩሃል። መንጮ አይደለም ነጥቆ የሚሮጥ አይደለም። እግዚአብሔርን ማምለክ ክፉ መስሎ ቢታያችሁ መጣበቅ ከሱ ጋር መኖር በቃሉ እውነት መንቀሳቀስ በፕሪንሲፕል መኖር የእግዚአብሔርን ፍላጎትና ፈቃድ አውቆ እንደ እግዚአብሔር ቃል ሕይወትን ኑሮን ትዳርን ይዞ ለመኖር ፈቃደኛ ሆናችሁ እሺ ብላችሁ መኖር መጥፎ መስሎ ቢታያችሁ የምታመልኩትን መቼ? ዛሬ አንድ ነገር ልናገር እዚህ ጋር ቆሜ ነው የመጣሁት። ዛሬ ዲሳይድ አድርግ። ዴስቲኒን የሚወስን ውሳኔን ወስን። ፍጻሜ ከነ ጥበብ አይደለም። ዛሬ የምትቆርጠው ትኬት ነው የሚያደርስ መድረሻህ። ውሳኔህን ያመለክታል። ዛሬ ማለት ይሄንን ካላመንን ግን በራሳችን እኮ ነገሮች መለወጥ ምንችል ስለመሰለን የደከም ነው። እኛ የያዝናት ስንቅ ታስኬደናለች እኮ የሆነ ርቀት እንደጠፋው ልጅ ማለት ከአባቱ እኮ የወሰደው ነገር የሆነ ሩቅ እኮ ወሰደው ይላል። ሩቅ ሊወስደን ሩቅ ግን አያኖር። ከእግዚአብሔር ቤት ያወጣናል፣ የሆነ ቦታ ይወስደናል። ዘመናዊ ናት ዘመናዊ ነው ያስብለናል፣ ግን አያኖረን። ያለ እኔ ምንም ልታደርጉ አትችሉ። ይሄንን ጻፉት። ያለ ኢየሱስ እኔ ምንም ላደርግ አልችልም በሉና ማለት። ስለዚህ የትዳር ውስጥ አስጨናቂ ሸክሞች ከሚባሉት መካከል አንደኛው ፖይንት ነው ዛሬ ማለት ነው። ባህላዊ ችግር የሚባል ችግር አለ። ባህላዊ ችግር ብዙ ጊዜ በዚህ ጋብቻ ትምህርት ሲጀምር መርህ የሚባሉ 4 መርሆች አሉ። ከመርሆቹ መካከል አንዱ ባህላዊ ነው ችግሩ። ያ ባህላዊ ችግር ምንድነው? የቤተ ዘመድ ችግር አለ። የብዙ ሰዎችን ቤት እያመሰ እያሳመመ ያለ ቤቶችን ጉንፋናም ያደረገ ቤቶችን ትኩሳት እንዲይዛቸው ያደረገ ቤቶች ትክ እንዲይዛቸው ያደረገ አንደኛው በሽታ ባህላዊ ነው። ያ ባህላዊ ችግር ምንድነው ሲባል የቤተ ዘመድ ችግር፣ የቤተሰብ ችግር። ይሄ መርህ ላይ መተው የሚባለው መርህን ሰው በትክክል ሳያቀው ተዝረክርኮ እንደ ሰለሜ ግር ብሎ ትዳር ውስጥ ሲገባ ትዳር ውስጥ እናት አባት አጎት ዘመድ ምናምን ይዞ ሲገባ አንዱ በሽታ ይሆናል። እሱ ባህላዊ ችግር። አታውስ የትናንትና ወርዳታ እንዴት ነው የሚቀጥለው ከተባለ አዲሱ ካልቸር አዲሱ ቤት ነው ያንን የሚያስቀጥለው። እንዴት አድርጎ ያስቀጥላል? በሁለቱ አንድ ሰዎች ስምምነት። ብዙ ጊዜ እናገራለሁ ክሪስ ክሮስ አድርገ ነው በሚስት በኩል የነበረውን ባል በባል በኩል የነበረውን ሚስት አድርገው እንጂ በግድ የለሽነት ምናምን ታመጫለሽ። ትናንትና የነበረን ታስቆሚ ነው እንዴ? በቴቴ ቀልድ የለም። እሺ በቴቴ አይነስብሽ ነው ማጠፋው ምናምን ብሎ ትዳርን ማስቀጠል ያስባል። ይሄ ከባድ ነው። አይቻልም። በቴቴ ቀልድ የለም እንዴ? አንቺ ደግሞ ከኋላ መተሽ እሷ ጡቷን አጥብታ አሳድጋኝ ነው ይላል። እና ማን ድንጋይ ጠብቶ ያደገ ሰው አለ እንዴ? ሁሉም ሰው ጡት ነው ጠብቶ ያደገ። ያተክስ አንዱም አንዱን ቢያሸንፍ ሁለቱ በፊቱ ይቆማሉ ይልና በጣም ደስ ይለኛል። በሶስትም የተገመደ ገመድ ፈጥኖ አይበጠስም ይላል። በስንት? በሶስት የተገመደ ገመድ ፈጥኖ አይበጠስም ሲባል ድሮ ባል ሚስትና ልጅ ይመስለኝ ነበር እኔ። ግን አይደለም። በሶስት የተገመደ የሚለው እግዚአብሔር አለ ከላይ፣ ባል አለ፣ ሚስት አለ። በሶስት ነው የሚገመደው። እሱ ምን አይልም? ፈጥኖ አይበጠስም። ፈጥኖ የማይበጠሰው በሶስት የተገመደ ነው እንጂ በብሔር ብሔረሰብ የተገመደ አይደለም። በቤተሰብ የተገመደ አይደለም። ሁለተኛው ወይም የኃላፊነት ግጭት፣ የሮል ጉዳይ፣ የኃላፊነት ግጭት፣ ኃላፊነት ግጭት አለ። አንደኛ ቆሮንቶስ 11:3 ላይ የወንድ ሁሉ ራስ ማ ክርስቶስ የሴትም ራስ እስማ የእናንተ መጽሐፍ እንደሱ ነው የሚለው ነው እኔ ብቻ ነው? እሺ የሴትም ራስ ማ ወንድ የክርስቶስም ራስ እግዚአብሔር እንደሆነ ልታውቁ ወዳል።
አሁን ችግሩ የኃላፊነት ግጭት ነው፣ የቦታ ግጭት ነው፣ የፖዚሽን ግጭት ነው። እኔ ነኝ የምነዳው፣ እኔ ነኝ የምመራው፣ እኔ ነኝ ፊተኛ። ይሄ ፕሮብሌም ነው። እመኑኝ፣ ይሄንን የእግዚአብሔር እውነት ዲስኦርደር የፈጠሩ ሰዎችና ቤቶች በሰላም አይኖሩ። አብዮት አስነስታ እኔ ነኝ ቤት የምመራው ያለች ቤት ሴት ያለችበት ቤት ውስጥ ቤት በስርዓት መኖር አይችልም። ለምን ከተባለ ወንድን አይደለም ያሸነፈችው፣ የእግዚአብሔርን ቃል ነው አሸንፈዋለሁ እያለች ያለች። የእግዚአብሔርን ቃል ማሸነፍ ይቻላል? ተነጋግረናል። ያለ እኔ ምንም ልታደርጉ አትችሉም። በእኔ ብትኖሩ ቃሎቼ በእናንተ ውስጥ ቢኖሩ ፍሬያማ የምትሆኑት የምትወዱትን ብትለምኑ የምታገኙት ያኔ ነው የሚል። እንዶች ሆይ ቤተ ክርስቲያንን ክርስቶስ እንደወደዳት ሮሉ መውደድ፣ መመገብ፣ ሚስትን መንከባከብ፣ ሚስትን መጠበቅ፣ ሚስትን ያለ አንዳች ፊት መጨማደድ እንድትሆን ሁል ጊዜ መንከባከብ፣ መምራት ኃላፊነት። ፖዚሽኑ የተሰጠ እንድትመራት፣ እንድትንከባከባት፣ እንድትወዳት፣ እንድትሞትላት፣ እንድትጠብቃት ፖዚሽኑ ይሄ ነው እንጂ ለመግረፍ አይደለም ፖዚሽኑ። እሱ ፖዚሽኑን በትክክል ጠብቆ የማይሰራበት ከሆነ ሴቶች ሲያገኙ አይለቁትም። ችግር የለም እሱም ላይ ይቀመጣሉ። መሪውን ከለቀቅላት ትይዟለች። ከዛ ሴት ባል ለመሆን ስትሞክር አንደኛ ሚስትነቷ የሚጠፋበት፣ ሁለተኛ ባል መሆን አትችልም። መሀል ላይ ከቤ የሚባል ወንድ ሴት ትሆናለች። ከቤ የሚባል ሰው ታውቃለህ? እኔ ያሳዝኑኛል አንዳንዶች እንደዚህ የሚሄዱ እነ ከቤ ቡትስ ጫማ ምናምን እያደረጉ አላይሽም? እንዴ ነሽ ምናምን ጫማ ማሰሪያውን ፈታ ምናምን እንደዚህ ፀጉሯን አጭ ባጭሩ ተቆርጣ እንደዚህ ምን ያለ ቦታሽ የተቀመጥሽ ቀስ ብለሽ ወጪ ቀስ ብለሽ ሰው ሳያይሽ ቀስ ብለሽ። ይሄ እግዚአብሔር ቃል ነው እንጂ እኔ ቃል አይደለም። የእግዚአብሔር ቃል ነው እንጂ የሆነ ፓርቲ እንትን አይደለም፣ አቋም አይደለም። እንትን ችግሮች እንዲፈጠር ያደረጉት አንደኛ ወንዶቹ ፖዚሽናቸው ላይ ስላልነበሩ፣ ጠብቅ አብጅ ተብሎ ተሰጥቶት ሚስት በቃ ትርዳ ተብሎ የተሰጠችውን ሚስት በትክክል ይዞ ሃንድል እያደረገ ትሪት እያደረገ መጠበቅ ሲያቀተው አዳም የት እንደሄደና እንደተኛ እግዚአብሔር ይወቅለት። ሴቷን ብቻዋን አገኛት። ሴት የለም ፖዚሽኑ ላይ ያ ሁሉ ሲያወራት እሱ የለም። ጀንጅኖ አሳምኖ እስኪያስገምጣት ድረስ የለም። ይኸውልህ ፖዚሽኑ ላይ ወንድ ሚስቱን ሌላ ሰው ጀንጅኖ ፍቅር አስይዞበት ሩም እስኪዝ ድረስ የለም። ሰውየው የሆነ ነገር ጸባ ሲቀየር የሆነ ሰው ሲደውል ነው የሚነቃው። የኔ ሮል ምንድነው? እኔ አሁን ሚስት ነኝ ቤት ፓስተር ቸሬ ምንድነው የኔ ሮል ካልሽ አንቺ ሮል አመራሩን መቀበል፣ አስተዳደሩን መቀበል። የኔ ባል እኮ እግዚአብሔርን ቃል አይሰማም፣ የሚታዘዝ አይደለም፣ እንደውም ተሳዳቢ ነው፣ ክፍታፍ ቢጤ ነው። ፓስተር ቸሬ እንዴት ነው ማረገው ካልሽ ለእንደዚህ አይነት ባል መድኃኒት አለ። ምንድነው ሲል ተገዥለት ነው የሚለው።